ሀኒቾ ምናሴንና ሰላምዬን ከአሴርና ከተምቹ እናንተ አትበልጡብኝም፣ ወደዳችሁም ጠላችሁም አሴርና ተምቹ ከእናንተ በላይ ናቸው ስትል አበሳጭታቸዋለች። ሰላምዬ በጣም ተናዳለች። እንዴት እንደዚህ ታያለሽ? እንዴት እነሱም በእኛ ትቀይሪያለሽ? እኛ እህቶችሽ ነን ብላ ብትላትም እናንተን ያገኘኋችሁ ትናንትና ነው። እነሱ ግን ለእያንዳንዷ ቅጽበት በህይወቴ ውስጥ አሉ። ስለዚህ እነሱን በምንም አልተካቸውም። ደጋግሜ እነግራቸዋለሁ፣ እነሱን በምንም አልተካቸውም ብላ እንግዲህ በተለይ ሰላምዬ ተበሳጭታለች ማለት ነው። ምናሴም ተይ እኛም እኮ ወንድምሽና እህትሽ ነን፣ ለምንድን ነው እንደዚህ የምትዩ ብሎ ቢላትም አሁንም ለምናሴም አልተመለሰችም። እናንተን ያገኘኋችሁ ትናንትና ነው። እነሱ ግን ለእያንዳንዷ በህይወቴ ውስጥ ስትደረግ ወይም ስትከሰት ለነበረችው ለእያንዳንዷ እነሱ አሉበት ከእናንተ በላይ ብላችኋለች ማለት ነው። እና እንግዲህ ሰላምዬና ምናሴ እዚህ ላይ ቀይ የምብለዋታል። በተለይ ሰላም ተቀይማታለች ማለት ነው። ሰላም የኔ ወዶች፣ የኔ ምርጦች፣ የኔ አንደኞች እንዴት ናችሁልኝ? ሰላም ናችሁ ወይ? ፈጣሪ በያላችሁበት ሰላማችሁን ብዝዝት ያደርግልኝ። ቪዲዮውን ስትጀምሩ በላይክ እንድትጀምሩት እያልኩኝ በአክብሮት እጠይቃለሁ። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ሆኖ ሰው ወዳችሁ ማለት ነው። እንግዲህ ዛሬ ሀኒቾ ሰላምዬና ምናሴንም ማስቀይማቸዋለች። ውድ ቤተሰቦች፣ ሌላው ሜሮን ያለችበት ቦታ ወይዘሮ ሜላት ጠቁማለች። ወይዘሮ ሜላት ሜሮን ያለችበትን ቤት እኔ አውቀዋለሁ፣ ከፈለጋችሁ እኔ ልውሰዳችሁ ብላ ነበር ፖሊሶቹም አይ በፍጹም አንቺ መውጣት ያለብሽ ፍርድ ቤት ስትሄጂ ብቻ እንጂ ከዚህ ቤት መንቀሳቀስ የለብሽም፣ ስለዚህ ቦታውን ጠቆሚኝ እና እኛ እንሄዳለን ብለው ሂደው ነበር ከሜሮን ቤት። ነገር ግን ሜሮን ያው ከቤት ስላልነበረች ያው ስራዋ ሴተኛ ዳር ስለሆነ ታውቃላችሁ፣ ቤት ብዙ ጊዜ አትቀመጥም። እናም ወጥታ ነበር። ቢጠብቋት አላገኟትም። የሆነ ቦታ ላይ ቁመው እየጠበቋት ፖሊሶቹን ታያቸዋለች። እሷም ሰው ሸውዳቸው እንግዲህ ቀስ ብላ ወደ ቤቷ ገብታለች። ነገር ግን ከቤቷ ከገባች በኋላ ስታስብ የነበረው እኔን ሊይዙኝ ነው፣ ቆይ ምን አድርጌ ነው የሚሉኝ? እኔን ሊያስሩኝ ነው በድጋሚ ወይስ ሌላ ነገር ነው? ምን አባቴ ነው የማደርገው? አይ በጭራሽ ሊያስሩኝ አይገባም። አይ እርግብ የስራሽን ይስጥሽ፣ እንደዚህ አይነት የማልወጣው እዳ ውስጥ አስገባሽኝ። በአንድ ጎን በኩል ያ ባዩሽን የገደላት ሰውዬ እገልሻለሁ እያለኝ ነው፣ በሌላ በኩል ደግሞ አሁን ፖሊሶቹ እየፈለጉኝ ነው። ምንድን ነው ማድረግ ያለብኝም ስትል እንግዲህ እየተጨነቀች ነበረ። ያ ባዩሽን የገደላት ሰውዬ እንግዲህ እገልሻለሁ የሚላት ቪዲዮ ቀርጸዋለች። ቪዲዮ ስትቀርጸው ደግሞ እሱ አይቷል። ስለዚህ ያንን ቪዲዮ ካላጠፋች እሷንም ህይወቷን በነገራችን ላይ ፖሊሶቹ ቀድሞ ሜሮንን ካላገኟት ያ ሰውዬ ይገላታል። እንደው ፈጣሪ ብሎ ፖሊሶቹ ቶሎ ይድረሱላትና ያገኟት እንጂ ሜሮን ይገላታል ብዬ ነው የማስበው። ምክንያቱም ትልቅዬ ምንድን ባለው መረጃ ነው የያዘችበት። ስለዚህ ይገላታል ማለት ነው። እና እሷም በጣም ተጨንቃለች። ስለዚህ የነበራት አማራጭ ምንድነው ማድረግ ያለብኝ? ማነውስ የሚያግዘኝ ብላ ስታስብ ወይዘሮ ሜላት ናት የመጣችላት በጭንቅላቷ። እንግዲህ ቀጥ ብላ ወደ ወይዘሮ ሜላት ቤት መታ ነበር። ነገር ግን ምናሴ በር ከፍቶ ወይዘሮ ሜላት እንደታሰረች ወይም በባዩ ዙሪያ እንደታሰረች ሲነግራት በጣም ደንግጣ ቆይ ይቺ ሴትዮ ሞታም አትለቀንም ማለት ነው ብላ እየሮጠች ምንጥቅ ብላ ከዛ ቤት ትወጣለች ማለት ነው። ውድ ቤተሰቦቼ እንግዲህ ሜሮንን በቀላሉ ይለቋታል? ማንም አይለቃትም። ፖሊሶቹም ቢሆን ተከታትለው ይይዟታል ብዬ አስባለሁ። ግን እንደው ፈጣሪ ይድረስላትና ፖሊሶቹ የያዟት። ፖሊሶቹ ካልያዟት ሌላ ትልቅ ችግር ነው የሚፈጠረው። ሌላ ውድ ቤተሰቦቼ ተምቹ ነው። ተምቹ እንግዲህ ሀኒቾን ይቅርታ ጠይቋታል እቤት ድረስ ሲሉ ትናንትና ባደረኩን ነገር በጣም ተጸጽቻለሁ፣ በጣም ይቅርታ፣ እንደዛ ማድረግ አልነበረብኝም። አንቺ ለአቶ ኖላዊ ልጅ ብቻ ስለሆንሽ አንቺ እንደዛ ማድረግ አልነበረብኝም፣ ማክበር ነበረብኝ። ነገር ግን በቃ በጊዜው መስሎ የታየኝን ነገር ነው ያደረኩት፣ በጣም ይቅርታ ሲል ሀኒቾን ጠይቋታል። ይቅርታውን ያደረገበትን ምክንያት በነገራችን ላይ እንግዲህ አሴርና ተምቹ ሀና ጋር እንደተገናኘ ተምቹ ነግሮት ነበረ። ማለቴ ተምቹ ሀናን አግኝቷት አብሬ ልሆን እንዳለችውና ነገር ግን ያን ነገር እሱ እንደማይቀበለው ማንም ሰው አዝኖልኝና
አዝኖልኝ ከኔ ጋር እንደሆን አልፈልግም፣ ማንምም እንዳዝንልኝ አልፈልግም ብዬ አልኳት። እናም ሀና ከኔ ጋር በጭራሽ ከኔ እንድትሆን አልፈልግም። ወዳኝና አፍቅራኝ ካልሆነ በድጋሚ አሁንም አዝናልኝ ከኔ ጋር እንድትሆን አልፈልግም። ማንም አዝኖልኝ ደግሞ ምንም ነገር እንዳደርግልኝ አልፈልግም ብሎ እንግዲህ ቆርጦ ስለነገረው ነው። እንግዲህ በዛ ምክንያት እፈልግሻለሁ ብሎ አቶ ኖላዊ ጋር እንድትሄድ አድርጎ እዛ ተምቹ አግኝቷታል። አግኝቷትም በጣም ይቅርታ፣ በቃ እኔ ማድረግ ያልነበረብኝን ነገር ነው ያደረኩት፣ ስለዚህ ይቅርታ እንድታደርግልኝ ሲላት፣ ሀኒቾ ደግሞ በጭራሽ እናንተ አላጠፋችሁም፣ አልተቀየምኩም፣ ማድረግ ያለብህን ነገር ነው ያደረግከው ለጓደኛክ ስትል፣ እኔ እናንተ በህይወቴ ውስጥ ለእያንዳንዷ ነገር እና ለእያንዳንዷ ቅጽበት በህይወቴ ውስጥ አላችሁ፣ ስለዚህ አንተ ማድረግ ያለብህን ነው ያደረግከው፣ እኔ ነኝ የተሳሳትኩት፣ እኔ ይህን ሁሉ መከራና ሲቃይ አሳልፌ አሁን ቤተሰቦችን ሳገኝ እናንተን ተውኳችሁ፣ እንደዛ ማድረግ አልነበረብኝም፣ ለጓደኛ ስትል ባደረግከው ነገር በጭራሽ አልጸጸትበትም፣ አልተቀየምኩም፣ ልቀየምህም አልችልም፣ ይልቁንስ በአንድ ነገር እንድታግዘኝ እፈልጋለሁ ስትል ጥያቄ ታቀርብለታለች። እሱም ምንድን ነው ብሎ ይጠይቃታል። ያው አሴር የፍቅር ጥያቄን እንድቀበለኝና አብረን እንድንኖር እፈልጋለሁ ነበረ ጥያቄዋ። በዛ ነገር ግን ተስፋ እንድትቆርጥና ጭራሹንም አሴር ካሁን በኋላ ከሷ ጋር መኖር እንደማይችል አዝናለት ወይም ደግሞ አዝና ከሱ ጋር እንድትሆን እንደማይፈልግና በጭራሽ አዝኖ ማንኛውም ሰው አዝኖለት የሆነ ነገር እንዳያደርግለት እንደማይፈልግ ተስፋ ቁረጪ ብሎ ነግሯታል ማለት ነው። ስለዚህ አሁን ተምቹም ቢሆን ገብቶታል። አሴርና ሀና አንድ ላይ እንደማይሆኑና አብረው እንደማይኖሩ ተምቹም ተስፋ ቆርጧል። እንደዛ ሲፎክር የነበረውና እንደውም በዛሬው ዕለት ምናሴ መንገድ ላይ አግኝቶት እንደውም ከምናሴ ላይ ራሱ ፊቅ ብሎበት ነበር። አንተ ደግሞ ምንድነህ? ምን አገባህ? ገና ሀናን እገላታለሁ ነበረ ሲለው የነበር አስባችሁታል? ወንድሟን ማለት ነው። የሀናን ወንድም ምናሴን ሂዶ እገላታለሁ ነው ያለው። ያው ምናሴ ገና ልጅም ስለሆነ ወይም ደግሞ ገና ቀጫጫ ነው ምናምን እንደዛ ስላየው እንጂ ምናሴውን ተለቅ ያለ እንደነሱ ጎርመስ ያለ ምናምን ቢሆን ኖሮ መቼስ ምናሴ ደግሞ ዝም ይላል ማለት ከባድ ነበር። ነገር ግን ያው አቅሙን ስለሚያውቅ ምንም አላለም ማለት ነው። እና ውድ ቤተሰቦች እንግዲህ ከነሰላምዬም ጋር ተጣልታለች። ምግብ አቅርበው እየበሉ እያለ በጣም እያሰበች ስለነበረ ምን ሆነሽ ነው? ለምንድን ነው የማትበይው? ብለው ሲጠይቋት ሰላምዬ ያው ሁሉ ነገር ይገባታል። አቤት ሰላም እኮ ግን ልደታ ማርያምን እኔ በጣም ነው የምወዳት። እንትናን ራሱ እዝራን ራሱ ያው በእናቷ እንደታሰረች ለጽዮን ተናግሮ ስለነበረ ለምንድን ነው እንደዛ ብላ የተናገርከው? በቃ አንተ ሀናን የማትወዳት ከሆነ አንዴ ከጽዮን አንዴ ከዛ እያልክ አትጃጃል። ስለዚህ ሁለተኛ እዚህ ሰፈር እንዳትመጣ ከእህቴ አጠገብ እንዳትደርስ ብላ አስጠንቅቀዋለች። ጎበዝ ናት። እንግዲህ እሱ ብቻም ሳይሆን ከሀና ጋር ማለት ሀና እንደዛ ስትሆን ምን ሆነሽ ነው ብሎ ሲጠይቋት እርግጠኛ ነኝ ወይ እዝራን ወይም ተምቹን አግኝተሽ ነው እንደዚህ የምትሆኙ፣ ማንን ያገኘሽው ብላ ትጠይቃታለች። እሷም ተምቹን አግኝቸው ነበረ ማለት አሴርን አግኝቸው ነበር ብላ ስትላት እኮ እሱ ተናግሮች ነው እያለ ምክንያት እንደዛ አትሆኝም ስትል እንግዲህ ምናሴም ተምቹን አግኝቶት እንደነበረ እና ሀናን እገልሻለሁ ምናምን ብሎ እዝገላታለሁ ብሎ እንደዛተ እሱም እኔም ማሳያለሁ እህቴን እስኪ የሆነ ነገር አድርጋት ብዬ መለስኩለት ሲላት እንግዲህ ሀና እዚህ ላይ በጣም ትናደዳለች። ግን እኔ እንደዛ ማለት ለሰላም እና ለተምቹ እንደዛ መሆን ነበረባት ብዬ አልልም። በጣም አብዝተዋል። ኦቨር ነው የወጣችው እናንተ። በጣም ነው የጮኸችባቸው። እንዴ እነሱም እኮ ስለሚወዷት ነው። በነገራችን ላይ 16 ዓመት ሙሉ ሲፈልጓት የቆየች እህታቸው ናት። ስለዚህ እንደዛ መናገር ነበረባት። ሀና ኖ ተሳስታለች። በጣም የተሳሳተችው ሆነን ለመናገር እኔ አልወደድኩላትም ያንን ንግግሯን። ለነተምቹ ብትቆምም ለእነ አሴር ብትሆንም እና አሴርን ብትወዳቸውም ብታከብራቸውም ግን እነዚህም ደግሞ ስለሚወዷትና ስለሚሳሱላት ስለሚያከብሯት እህታቸው ስንት ዓመት ሙሉ ጠፍታባቸው ሲፈልጓት የነበረችው እህታቸው ስለመጣች ነው እንደዛ የሚወዷት። ለእያንዳንዷ ነገር ነው የሚጠነቀቁላት። ምናሴ ራሱ ሲያናግራት ካያችሁ ሰላምን የሚያናግርበት መንገድ እና ሀናን የሚያናግርበት መንገድ የሰማይና የመሬት ያክል ልዩነት አለው። ስለዚህ በዛ ደረጃ ስለሚሳሱላት ነበረ። እሷ ግን ደግሞ ያው በጊዜው ስትላት ስለተናደደች ያው ከባድ ነው የእሷን ቢሆን በነገራችን ላይ ምክንያቱም
አሴርና ተምቹም ሌላ ህይወት ከሷ ጋር ያሳለፉ ናቸው። እነዚህም ደግሞ ሌላ ህይወት ነው እና ለሀና እውነት ለመናገር ቀላል አይደለም ይህ ነገር እየሆነ ያለው ነገር በህይወቷ በጣም ከባድ ነው። አንደኛ እዝራን ነው የምትወደው፣ ተበሳጭታለች። ሁለተኛ አሴር አዝነሽልኝ ከኔ ጋር እንድትሆኚ አልፈልግም ብሏታል። ስለዚህ በመሀል እየተሰቃየች ነው ያለችው። በነገራችን ላይ እኔ በጣም ነው ያሳዘነችኝ ነው ለመናገር ሀና። ይሄ በክፍል 20 እና በክፍል 120 እና በክፍል 121 በሁለቱ ፓርት ትናንትና ዛሬ ሀና በጣም ነው ያሳዘነችኝ። እዝራን ትወደዋለች፣ ግን የምትወደውን ትታ ካንተ ጋር ልሁን ብላለች አሴርን። አሴር ደግሞ በሌላ በኩል እውነት አለው። የማታፈቅረው ሴት ጋር መኖር አይፈልግም። ልቧ እዛ ቦታ ሆኖ ሰውነቷ ወይም አካላቷ ከሱ ጋር ቢሆን ምንም ትርጉም የለውም፣ ዋጋ አይኖረውም። ትክክለኛ ፍቅር ከሌለና የተቃራኒ ስሜቱ ከሌለ አብሮ መኖሩ ምንም ፋይዳ የለውም። አላለ ዝም ብሎ ይሄ ምን ነበር ባልተገዘገዘ ቢላ መታረድ ትሉታላችሁ፣ እንደዛ ብሎት ማርያምን። እና ለማንኛውም እናንተ እንደታያችሁት ውድ ቤተሰቦቼ እኔ እዚህ ላይ ያበቃለሁ። ላይክ ማድረጋችሁን አትርሱ።